ሰላም እንደናችሁ የኢየሱስ ስም ተባረከን ኢየሱስ ብቻውን ያድናል እንግዲህ ምንም ማድረግ አይቻልም ላይክ በማድረግ ጀምሩ ሰብስክራይብ በማድረግ ስሞይን ጉድ ይድረስ ለፓስተር ትዝታው ሳሙኤል መከራከር ይችላልሁ ብሎ የተነሳ ኦርቶዶክስ የነበረ አንድ ፓስተር ሰምተውት የኔ መልክ እግዚአብሔር በሚያውቀው አንድ ቀን ሰምቼው አላውቅም መብርሃን በመታቀው ሰዎች ይነግሩኛልና ዓለም ላይ ቦክስም እኮ ኪሎግራም አለው የቦክስ ውድድር እኮ ራሱ በኪሎግራም ነው እኮ የሚደረገው እኔ ማመጣውን ሐሳብ በህልሙ ማይቶት የማያውቀውን ሐሳብ ላመጣ ይችላል በህልሙ እንኳን በሆኑ በህልሙ የት ያነበበውን ነው የት የተማሩትን ነው እኔ አሁን ለምሳሌ ባገሬ ያለው ተማርኩ የቤተክርስቲያንን ትምህርት ተማርኩ ከዛ ቴዎሎጂ ኮሌጅ ገባው ከዛ ውጭ ሀገር ሄጄ ደግሞ ሌላ ብዙ ጥናቶችን አጠናው ሳወራ ከነዛ ባክግራውንድ የተነሳ ነው ነገሮችን የማያቸው ከዛ ውጪ ግን ስትነጋገር በምን ደረጃ ትነጋገራለህ ለምሳሌ አሁን እኔ በዛ እምነት ውስጥ በሌላ እምነት ውስጥ ሆነው ተመረናል ብለው በዩኒቨርሲቲ ሌቭል ፕሮፌሰሮች ሆነው ዶክተር ሆነው ያሉ ካሉ ቁጭ ብዬ ከነሱ ጋር ዲቤት እነጋገራለሁ አለዛ የማወራውንም እኮ ያውቀውም እኮ የት ያውቀዋል ብለህ ነው የት ያውቀዋል እንዲህ ዝም ብሎ እኮ አውቃለሁ ስላላለም አንዱ ለንደን ሲባል ለንደን እንዴት አይነት ከተማ ነው ይላል አውቀዋለሁ ይላል ፓሪስ ሲባል አውቀዋለሁ እንዴት አይነት ነው ይላል ኢንግላንድ ሲባል አውቀዋለሁ እንዴት አይነት ከተማ ነው ይላል እንዴ በዚያ አይነት ጂኦግራፊን ታውቃለህ ተባለ በጂኦግራፊማ እንዴት አይነት ከተማ መሰላችሁ አለ ከዚህ ጋር ምን ብዬ ነው የማወራው አረ ጉርዶ አትመጥነኝም ደስ ይላል ክብር ለኢየሱስ ይሁን እኔ አሁን ስለ ፕሮፌሰርነት ስለ ሌላ ነገር አይመለከተኝም ግን በመጽሐፍ ቅዱስ ፓስተር ትዝታው አይመጥነኝም አረ ያስቃል እውነት ለመናገር ከመጽሐፍ ቅዱስ ውጪ ሌላ መጽሐፍ ካለ ምናልባት እሱ እውነት ነው ማለት እውነተኛውን መጽሐፍ ቅዱስ ይዞ ነው አረ ኢየሱስ ያድናል የሳቸውን ትምህርት አብዛኞቻችን እየሰማን ነው ማርቆስ ኢትዮጵያዊ አይመጥነኝም አዳምና ሔዋን ሲጋቡ ሽማግሌ ስላሴ እውነት ነው ፓስተር ትዝታው ሳሙኤል እንደዚህ አይነት ተረት አያውቅም አይመጥንም በዚህ ጉዳይ ትክክል ነው ፕሮፌሰር እሱን ጌታ ያውቃል እኔ የምን ፕሮፌሰር መጽሐፍ የማይናገረውን ማርቆስ ኢትዮጵያዊ አዳምና ሔዋን ሲጋቡ ሽማግሌ አሁን እውነት ነው በቃ ለዚህ ተረት አይመጥንም ክብር ለኢየሱስ ይሁን ዋው ማምለጫ መንገድ መሆኑ ነው ኢየሱስ ያድናል እውነት ነው ባይልሞ አይመልስም ብዙ ጊዜ ተረት ነው ባይልሞ ተረት ነው ባይልሞ የምታየው በኢየሱስ ክርስቶስ ስም በመጽሐፍ ቅዱስ በእውነተኛ ቃል ከሆነ አረ ፓስተር ትዝታው ሳሙኤል አረ ታው እሱ ይበዛል ገና ሰንበት ተማሪ እታች ያለው ራሱ እንደዚህ አይነት ተረት አይወራም በኢየሱስ ስም እውነት ነው ለተረትም አይመጥንም ለእውነተኛ ቃል ግን አረ ኢየሱስ ግን ብቻውን ያድናል ከተረትም ያድናል ክብር ለኢየሱስ ይሁን ኢየሱስ ብቻውን ይወት ይሰጣል ነው ወደ ኢየሱስ ሰውየን ከዛ ደግሞ አንድ ቪዲዮ ላሳየው አምስቅበት ላይ ፌስቡክ ላይ አይቼው ተመስገን በጣም ምን ነካ ማለት ከዚህ በፊት እንግዲህ ሌላም ቪዲዮ ላሳየህ ይችላልውና ያም ደግሞ እንደዚህ ነበር ካንተ አንተ እንደዚህ ነበር ከይወል ያ መጽሐፍ ቅዱስ ይዘህ ነበር የምትዞረው ከዚህ ወጥተ መጽሐፍ ቅዱስ ይዘህ የምትሄድ የነበርክ ሰው አሁን ስዕል መሸከም ጀመርክ ካንተ በፍጹም በተለይ ደግሞ ወንጌል አማኝ ነበርና ወንጌልን ይዘህ እንደዚህ በየአደባባይ ሲሰብክ የነበረ ሰው እንዴት አድርጎ ነው ወደ ስዕል መሸከም እንደው ስትመጣ ትንሽም አልከበደህም በአንድ ጊዜ እንደዚህ መውረድስ ይቻላል በጣም ነው ደስ ያለኝ ለምቢባል ሞር እግዚአብሔርን ያወቁበት ነገር ነው ለምሳሌ አክል መጽሐፍ ቅዱስ የሚያስበለው ምን ነው እግዚአብሔር ቃል ስለሆነ ነው ውስጥ ያለው ሐሳብ አይደል ሐሳቡ ታዲያ ወረቀትና ቆዳ ተሸከምክ ትለኛለህ መጽሐፍ ቅዱስ እንደዚህ እስኪያስኩ ለምን ያለው ሐሳብ በጣም ነው ስለዚህ ስለ ቅዱሳን ስዕላት ደግሞ ቤተክርስቲያን የማይነበብ መጽሐፍ ትለዋለች ቤተክርስቲያን ምን ቅዱሳን ስዕላት ነው የሚባለው የስዕል ቅዱስ አለ መጽሐፍ ቅዱስን ቅዱስ ያሰኛል የስዕል ቅዱስ አለ ወይ የመጽሐፍ ቅዱስ አለ የመጽሐፍ ቅዱስ አለ ወይ መጽሐፍ ቅዱስማ መጽሐፍ ቅዱስ የተባለበት ቅዱስ የሆነው የእግዚአብሔር ቃል ስላለበት የመጽሐፍ ቅዱስ አለ
ነገርኩ እኮ ቅዱስ የሆነው የእግዚአብሔር ቃል ስለሆነ ነው እኮ። የጠየቁን ጥያቄ ልክ እኔ የስዕል ቅዱስ አለው እንዳልከኝ ሁሉ መልስልኛ እኮ እንድመልስልህ ከፈለክ ጥያቄን በጥያቄ አይደለም። አንደኛ እኔ ነገርኩ ብትችል መጽሐፍ ቅዱስ ብትሰጠኝ ደስ ይለኛል። አይ እሱን መጽሐፍ ቅዱስ ብዬ አልጠራውም። ይሄው መጽሐፍ አልጠራውም። እሱን መጽሐፍ ቅዱስ ብዬ አልጠራውም። ደስ ይላል። ስዕል እያመለከ ያለ ሰው መጽሐፍ ቅዱስን እንዴት አድርጎ አይቻልማ? ደስ የሚል ጥያቄ። እንዲህ መውረድ ይቻላል ወይ? እውነት እኮ ላይ ጌታን ከምታመልክበት ወርዳይ ታች ስዕልና ጣዖት ይቻላል። ስዕልን ቅዱስ ብሎ የያዘ ሰው እንዴት መጽሐፍ ቅዱስን ይቀበላል? እሱን መጽሐፍ ብዬ ልቀበለው አልችልም። እግዚአብሔር ይጠብቃችሁ። እንደዚህ ወርዳችሁ በብርሃን ፍጥነት ከብርሃን ወደ ጨለማ ከምትሄዱ እግዚአብሔር ይጠብቃችሁ። በእውነት ጌታን አወቁ። የማይነበብ መጽሐፍ ነው። ኧረ ተረት ኢየሱስ ያድናል። ተረት ገዳይ ነው። ኢየሱስ ግን ብቻውን ሕይወት ይሰጣል። የማይነበብ መጽሐፍ ተብሎ የለም። የማይነበብ መጽሐፍ ተብሎ ሸፋፍኖ ማለፍ አይቻልም። መጽሐፍ ሲናገር ዘዳግም 4:16 ላይ የተቀረጸ ነገር የማናቸውንም ምስል ለአንተ አታድርግ ነው ብለው። ከእግዚአብሔር ውጪ የሚመለክ የተቀረጸ ነገር የለም። እንዴት ነው መጽሐፍ ቅዱስን ገልጠ ከምታነብበት ወርደ ጣዖትን ለማምለክ መጽሐፍ የማይቀበለውን ነገር ፎቶ አንስተ ይሄ ስዕል ቅዱስ አለ ብለህ ትከራከራለህ? ያሳዝናል እኮ። በነገራችን ላይ ወዶ አይደለም፣ በቃ የገባው ነገር እያስለፈልፈ ነው። እኔ ልክ ነኝ እያለ ነው። ልክ መጽሐፍ ቅዱስ ነው። መጽሐፍ የምናገረው መናገር ነው። እሱ ነው ትክክል። ተረት ጣዖትን ለማምለክ እንደዚህ ደፋ ቀና ማለት መጽሐፍ አይናገርም። ቅዱሱ ቃል የምናገረውን ጠላችሁ ለሆድ ብላችሁ በሄዳችሁበት ቦታ ላይ እንደዚህ አይነት ምክንያት ሰበብ ተረት አያስፈልግም። ኢየሱስ ብቻውን ሕይወት ይሰጣል። ና ወደ ኢየሱስ። ሕይወት ኢየሱስ ነው። ሌላ ሁሉ ገዳይ ነው። ምንም ማድረግ አይቻልም። መጽሐፍ ነው የምናገረው። እኛ ከራሳችን አምጥተን አይደለም። ክብር ለኢየሱስ ይሁን። ስሙኝን ዘራፍ ያበል ኢየሱስ አለ ማንም የለም። አሜን። ዘራፍ ችግሩ እናንተ ኮፒ ሊንክ አታረጉማ። ሰው ሞገሱን ሲያጣ መክሊት ካገኘበት ከስንዱ መቤት ከእውነት ቤት ሲወጣ ጽድቅና ኃጢአቱ እንዲምታታበታል። የትትናን አምላክ ስሙን እየጠራ ዘራፍ ይልበታል። መፎከር ያማረው መሸለል ያማረው ጦር ሜዳ ውስጥ ገብቶ መመከት በጋሻው ከአዳራሽ ውስጥ ወጥቶ መሄድ ነው ከዋሻው። እና ይሄን የመሰለ ወኔ በቁም ታጥቀህ ሽለላን የሚያክል መክሊት ተገልጦልህ ወንጌል ልስማ ብሎ የመጣን ምስኪን ህዝብ አንተ ዘራፍ እያልክ ከምታስፈራራው ለምን ጫካ አትገባም? ፉከራና ወኔ በዱር ነው የሚያምረው። እዚህ ሁሉ ተጠያቂ ማን ነው? ከፊት ሆኖ ይሄንን ተረት ያስተማሩ ሰዎች። ሞገስ ኢየሱስ እንደሆነ እንኳን የማያውቅ ይሄ ነው ብሎ መስቀል ያሳያል። ከዛ እሱ ምንድነው ብትል ራሱ እኮ ትርጉሙን አያውቀው። አሁን የሚያወራው ነገር አያችሁ፣ የተመታተ ነገር። እኔ አሁን በዚህ ልጅ ላይ ምንም ነገር መናገር አልፈልግም። በጣም ያሳዝናል። መጽሐፍ ቅዱስን አንብቦ የማያውቅ ነገር ግን ተረት እያነበበ ያደገ ሰው የምናገረውን አያችሁ አይደል? በዚህ እድሜ እዚህ ግባ የማይባል ንግግር። ሞገስ ኢየሱስ ነው። እሱ በሌለበት ሞገስ የለም። ዘራፍ ገና ያንሳል። ሌላም ልንል እያሰበን ነው። ክብር ለኢየሱስ ይሁን። እባክህ ለምን ቅዱሱን ቃል ገልጠህ አንብብ። በዚህ እድሜ ሰዎች የተናገሩት ተረት አታውራ። ቅዱሱ ቃል ምንን አልበል። ና ወደ ኢየሱስ። ለነገሩ በጨለማ ውስጥ ላለ ሰው ስለ ብርሃን ማውራት ከባድ ነው። ሕይወት ኢየሱስ ነው። ና ወደ ኢየሱስ። ምንም ማድረግ አይቻልም። ስሞይንንም ወጣቶች ቻሌንጅ ላደርጋችሁ ፈልጋለሁ። ለእስከ መቼ ነው እነሱ ያነቡልኛል እኔ አላነብም እያልክ የምትኖረው? አንተ ወጣት አይደለህ? ቄሶቹ ካነበቡልኝና ከተረጎሙልኝ ብለህ የምትኖረው እስከ መቼ? አንተ መቼ ነው መጽሐፍ ቅዱስን ገልጠህ የምታነብ? ወይን መቼ ነው ወደ እግዚአብሔር ቃል እውነት የምትመለሰው? መቼ ነው ለራስህ ለነፍስህ ቁጭ ብለህ የምታስበው? መቼ ነው? ዛሬ ጥሪ አደርጋለሁ። አሁን ቻሌንጅ ጥሪ አደርግልሃለሁ። ወደ ጌታ መንግስት እንድትመጣ ጥሪ አደርግልሃለሁ። ወንድሜ ይሄ መጫወቻ አይደለም። ዘመኑ ያለቀ የተፈጸመበት የኢየሱስን መምጣት እየተጠባበቅን ያለንበት ዘመን። ያልተጻፈ ከማንበብ የተጻፈውን ማመን አይቀል። ማርያም ታማልዳለች የሚል አንድ ጥቅስ የለም። አንድ ትምህርት የለም። የሐዋርያት ትምህርት፣ የጌታ ትምህርት የለም። የከበረውን ከተዋረደው ለዩ። የደብተራ ጽሑፍ ከመጽሐፍ ቅዱስ ለይ። ከተረት ተረት ለይ። ከአሮጊቶች ሴቶች ጨዋታ ለይ። ከድርሳን ከገድላት ከተአምራት መጽሐፍ ተብሎ ከሚጠሩት የከበረውን የእግዚአብሔርን ቃል ለይተህ እወቅ። ስለዚህ ኢየሱስ ክርስቶስ ነው
አማላጅ ኢየሱስ ክርስቶስ ነው። መካከለኛ ኢየሱስ ክርስቶስ ነው። ሊቀ ካህን ኢየሱስ ክርስቶስ ነው። አስታራቂ ኢየሱስ ክርስቶስ ነው። ጠበቃ ኢየሱስ ክርስቶስ ነው። ቤዛ ለሌላ ለማንም እነዚህ ቃላት አልተሰጡም በአዲስ ኪዳን ትምህርት። ይሄ ትክክለኛ ነገር ነው። መጽሐፍ ቅዱስን አንብቡ። በቃ ተረታታ አንብቡ። መታችሁ እንዲህ ደግሞ ተረታታው ያልሆነ ግጥም። ኧረ በኢየሱስም እንዴት እንደሚያስጠላ እውነቱ ነው። ቅዱሱን ቃል ለምን አታነቡ? መጽሐፍ የሚናገረው ለምን አናወራ? በአንደኛው ክፍለ ዘመን ሰው የሚናገረውን ሰምተን መታ እንዲህ ተረት ማውራት አይከብድም? ኧረ መጽሐፍ ቅዱስን ገልጣችሁ አንብቡ። ኢየሱስ ይወዳቸዋል፣ እኛም እንወዳቸዋል። ኑ ወደ ኢየሱስ ስወይነን። ድሮ እዛ ማርያም ቤተክርስቲያን አስታውሳለሁ፣ ንግስ ላይ ንግም ታስታውሳለች። ሰው አይሰማም፣ ሜዳው ግቢ ሁሉ ሞልቶ ስለሆነ እዚህ ጋር ወሬ ነው። ቄሱ እዛ ይሰብካሉ፣ ምን እንደሚሉ አይታወቅም። ብቻ የሆነ ሴትዮ በመሃል ካለች ሙሉ ግቢ ምን እንደተባለ አይታወቅም። ፋይናሊ እውነት ነው የምነግራቸው። ምዕመናን ይኸው ባልቦላው ቆጥሮ ስንት ሺህ ብር መጥቶ ምን ከፍለዋተን ምዕመናን ሲሉ የሆኑ ጀመሩ። ምን እንዳልበቃ ሙሉ ግቢው ሰውየው መብራት ቆጥሯል፣ ክፈሉ ነው። አንድ ሰው ይላል፣ ሁሉም አይታቸዋል። ጤንጤም ጋር አለ። እዚህ አንዳንድ ጊዜ ዝም ብለህ አሜን የማይባል ቦታ አሜን በል፣ ሁሉም አሜን ይላል። ቆጥረ ለክተ ያስብላል ወይ ብለህ እግዚአብሔር ሆይ እዚህ ሰፈር ያለ ጠንቋይ ያለ ህዝቡ ሁሉ ወደሱ ሄደ፣ እግዚአብሔር ገደልኩት እገድለዋለሁ ቢል አሜን አይባልም። ውጊያችን ከስጋና ከደም ጋር አይደለም። ሰውየው እንዳንተው አዳኝ አለው፣ የሞተለት አለው። የኢየሱስ ደም ሊያነጻው ይችላል። መጀመሪያ ግን ሄደህ ሰብከኸዋል፣ ወንጌል አድርሰህለታል። ሰውየው እኮ ከዚህ ማን ያወጣኛል የሚል ሊሆን ይችላል። የያዘው ይዞ በእንዴ ምስኪን እኮ በወረደበት ቁጥር እኮ አፈርድም ያዝግጦታ መንጋጨላውን እዚህ አድርሶ እየመለሰው ነው እኮ የሚጠነቆለው መላቀቅ ስላልቻለ እኮ። አንተ አረዳውም እንዲህ መከራው የሚበላ ሰውዬ ላይ ደግሞ ደፋውት ገድ ኧረ በኢየሱስ ውጊያችን ከስጋና ከደም ጋር አይደለም። እዛ ጠንቋይ መግደል እንለማመድና እኛንም ወደ መግደል ትመጣል ማለት እግዚአብሔር ሆይ ዳዊትን እንድታነሳው ጸልያል፣ እንድትደፋው ጸልያል። የጸለው ስላሉ ነው የምለው። ለምን ሲባል ጠንቋይ ጋር አልከ ጠንቋይ አልሞት አለ ደግሞ ወደኛ ማለት የማይባሉ አሉ። ቴድሮስ አፍሮ እዚህ የሆነ ጊዜ ሲመጣ በአዋጅ ታውጆ ነበር ጉሮሮ እንዲዘጋ። እግዚአብሔር ጉሮሮን ዘጋው። እኛ እያለን ጅማ ላይ አይዘፍንም ብለው፣ እግዚአብሔር ግን ቸር ነው። ቴዲም መጣ ዘፍኖ ሄደ። ቸር ነው ለክፎችም ለደጎችም ለኃጥአንም ለጻድቃን እኩል ዝናብ ያዘ። የሰው ልጅ ነው የሱን ጉሮሮ ድፈነው ዝጋው ምናምን ይበጀ በቃ ዓለማዊ ነው። ዓለም ካልዘፈነ ምኑን ዓለም ሆነ? እንዲዘምር ነው እንደምንጠብቀው። እሰምን ቆንጆ ማለት ክብር ሁሉ ለኢየሱስ ይሁን። ኢየሱስ ያድናል። ምንም ማድረግ አይቻልም። ሰውየን በነገራችን ላይ እኛ ይሄን እንኳን እናንተ ታውቃላችሁ። እኛ ኢየሱስን ለማሆን አልተጠራንም። ኢየሱስን ለመምሰል ነው። ኧረ መምሰል ራሱ ሲበዛብን ነበር። ተመስገን ነው፣ በጸጋ ነው። መምሰል ስለተፈቀደልን መምሰል ራሱ እኮ ሩቅ ነበር። እንዴት አርግ እግዚአብሔርን መምሰል እኮ በጣም ሩቅ ነበር። ባይዘው ወርዱ አላየነውማ። እኛ እኮ ስለ አዲስ ኪዳን እኮ እግዚአብሔር የተመሰገነ ይሁን። እግዚአብሔርን መምሰል ብላውን በብሉይ ኪዳን ብታስተምር ይቻላል። በግድ ሕጉን እያነበክ በሲና የተገለጠው ባህሪው በጣም ከኛ በጣም ሩቅ ነው። አምላካችን የሚያጠፋው የሚባለው እሳት አይነት ያ በክብር እረሱ አይናገረን የሚያሰኘው ገጽታውን የተገለጠውና እኔ እንድመስለው በእኔ መልክ ምናምን ስንል አዲስ ኪዳን መጣና ይሄው አለ። ሰው ምን ይመስላል? ይሄው ዳግም የተወለደ ሰው ምን ይመስላል? ይሄው ባህሪው ምን ይመስላል? ይሄው እንድንመስለው መጣልን። እንድንመስለው እንድንለካ ባህሪውን እንድንኮርጅ ኢየሱስን እየመሰለን እንድንኖር ኢየሱስ ክርስቶስ ሰው ሆነ። ክብር ለእግዚአብሔር ይሁን። ደስ የሚል ቆንጆ መልእክት። ክብር ለእግዚአብሔር። ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።